እንደ አውሮፓውያን አቆጣጠር ኦክቶበር 10 2025 የተደረገው የጋዛ ተኩስ አቁም ስምምነት ለሁለት ዓመታት ለዘለቀው አውዳሚ ጦርነት እፎይታ ያመጣል ተብሎ ተስፋ ቢጣልበትም በአሁኑ ወቅት ስምምነቱ በከፍተኛ አደጋ ላይ እንደሚገኝ ከቀጠናው የሚወጡ መረጃዎች ይጠቁማሉ። በኳታር፣ በግብጽ፣ በቱርክና በአሜሪካ አደራዳሪነት የተፈረመው ይህ ስምምነት በሐማስና በእስራኤል መካከል ያለውን ግጭት በዘላቂነት ለመፍታት ያለመ ቢሆንም በተግባር ግን በየቀኑ የሚፈጸሙ ጥሰቶችና እየተባባሰ የመጣው የሰብአዊ መብት ቀውስ ስምምነቱን አዳክመውታል። የእስራኤል ኃይሎች ጥቃታቸውን ቀጥለውበታል። ሐማስ በበኩሉ ማንኛውንም አይነት የውጭ ኃይል አስተዳደር በጋዛ ላይ እንደማይቀበልና የመታገል መብቱ የማይገሰስ መሆኑን እያሳሰበ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በጋዛ ያለውን ወቅታዊ ሁኔታ፣ የተኩስ አቁም ስምምነቱ የደረሰበትን ደረጃና የቀጣዩን ጊዜ ፈታኝ ሁኔታዎች እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የተኩስ አቁም ስምምነቱ በዋናነት በሶስት ሰነዶች ላይ የተመሰረተ ሲሆን የአሜሪካው ፕሬዝደንት ዶናልድ ትራምፕ ያቀረቡት ባለ 20 ነጥብ ዕቅድ ዋነኛው መመሪያ ነው። ይህ ዕቅድ መጀመሪያ ላይ የታገቱ ሰዎችን ማስለቀቅ፣ የተኩስ አቁም መተግበር እንዲሁም ሰብአዊ እርዳታ ማቅረብን የሚመለከት ሲሆን በሁለተኛው ምዕራፍ ደግሞ ሐማስ ትጥቅ እንዲፈታና እስራኤል ከጋዛ ሙሉ በሙሉ እንድትወጣ ያዛል። እስካሁን ባለው ሂደት በሕይወት ያሉ 20 እስራኤላውያን ታጋቾች ተለቀው በመቶዎች የሚቆጠሩ ፍልስጤማውያን እስረኞች ከእስራኤል ወህኒ ቤቶች ወጥተዋል። ይሁን እንጂ ስምምነቱ ወደ ሁለተኛውና እጅግ አስቸጋሪው ምዕራፍ እንዳይሸጋገር በሁለቱም ወገኖች በኩል የጋራ እምነት ጠፍቷል። እስራኤል ሐማስ በድጋሜ ትጥቅ እያከማቸ ነው ስትል ትከሳለች። ሐማስ በበኩሉ እስራኤል ስምምነቱን በመቶዎች ለሚቆጠሩ ጊዜያት የጥሰት ተግባራትን ፈጽማለች ሲል ይገልጻል። ከጥቅምት 10 ጀምሮ ብቻ ቢያንስ 394 ፍልስጤማውያን በእስራኤል ኃይሎች መገደላቸው ስምምነቱ ምን ያህል ደካማ እንደሆነ ያሳያል። በሌላ በኩል ደግሞ በኳታርና በሐማስ በኩል የሚሰሙ ድምፆች እንደሚያመለክቱት እስራኤል የተኩስ አቁም ስምምነቱን ቢያንስ 738 ጊዜ ጥሳለች። የኳታሩ ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱልራህማን አልታኒ እነዚህ ጥሰቶች አጠቃላይ የሰላም ሂደቱን አደጋ ላይ እንደሚጥሉና አሸማጋዮችን አስቸጋሪ ሁኔታ ውስጥ እንደሚከቱ አስጠንቅቀዋል። በተለይም የእስራኤል ኃይሎች የጋዛን ከእስራኤል ወታደሮች የመለያ መስመር ወይም ቢጫ መስመር ወደ ምዕራብ አቅጣጫ እየገፉ መምጣታቸው ትልቅ ስጋትን ፈጥሯል። ቀደም ሲል 53 በመቶ የነበረው በእስራኤል ቁጥጥር ስር ያለው የጋዛ ግዛት በአሁኑ ወቅት ወደ 60 በመቶ ማደጉ ስምምነቱን በግልጽ የጣሰ እርምጃ መሆኑን አጋልጧል። በቅርቡ በእስራኤል የተገደለው የሐማስ ከፍተኛ አዛዥ ራኢድ ሳድ ጉዳይም በዋይት ሃውስ በኩል ጠንከር ያለ ተግሳጽ እንዲሰነዘር አድርጓል። ፕሬዝደንት ዶናልድ ትራምፕ የገነቡትን ዲፕሎማሲያዊ ስምምነቱን በማፍረስ እንዳያበላሹ ለኔታንያሁ ማስጠንቀቂያ ቢሰጡም እስራኤል ግን የሽብር አውታሮችን እያፈረስኩ ነው በሚል ድርጊቷን ትከላከላለች። ከዚህ ባሻገርም የሰብአዊ መብት ቀውሱ ሌላው የስምምነቱ ትልቅ ማነቆ ሆኖ ቀጥሏል። ምንም እንኳን እስራኤል በቀን 600 የጭነት ተሽከርካሪዎች እርዳታ ቁሳቁሶችን ለማስገባት ቃል ብትገባም በተግባር ግን ቁጥሩ ከዚህ እጅግ ያነሰ መሆኑ እየተገለጸ ይገኛል። በእርግጥ ይህ እርዳታ ወደ ጋዛ የሚያስገቡ ተሽከርካሪዎች ቁጥር መቀነስ በእስራኤል ጦር መረጃዎች በኩልም የታመነበት ጉዳይ ሆኗል። የቀዝቃዛው የበጋ ወቅት መምጣትና ከባድ ዝናብ የቀላቀለ አውሎ ነፋስ በጋዛ የሚገኙትን 2.2 ሚሊዮን ተፈናቃዮች ሕይወት እጅግ አስከፊ አድርገውታል። በቅርቡ በብርድ ምክንያት ሕይወታቸው ያለፈ ሕፃናት ቁጥር እየጨመረ ሲሆን እስራኤል ግን እንደ ድንኳንና ብርድ ልብስ ያሉ አስፈላጊ ቁሳቁሶችን ወደ ጋዛ እንዳይገቡ መከልከሏን ቀጥላለች። ይህ ሆን ተብሎ የተደረገ የእርዳታ እገዳ በጋዛ ውስጥ ያለውን የምግብ እጥረትና የጤና ቀውስ አባብሶታል። በተለይም በራፋ በኩል ያለው ድንበር አለመከፈቱ የሰዎችን እንቅስቃሴ ሙሉ በሙሉ ገድቦታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የራፋ ድንበር የሚከፈተው የመጨረሻው እስራኤላዊ ታጋች አስከሬን ሲመለስ ብቻ ነው
ማለታቸው ሰብአዊ እርዳታን ለፖለቲካዊ ድርድር መጠቀሚያ ማድረጋቸውን ያሳያል እየተባለም ይገኛል። በሌላ በኩል የሐማስ ከፍተኛ አመራር ካሊድ መሻል ከዱሃ በሰጡት ቃለ መጠይቅ ሐማስ ለረጅም ጊዜ የተኩስ አቁም ስምምነት ዝግጁ መሆኑን ገልጸዋል። ነገር ግን ይህ የሚሆነው ዓለም አቀፍ ዋስትና ሲኖርና የፍልስጤም መንግስት ምስረታ ላይ ድርድር ሲጀመር መሆኑን አጽንኦት ሰጠውበታል። መሻል በጋዛ ላይ የሚጫን ማንኛውም አይነት የውጭ ኃይል አስተዳደር ወይም የሞግዚትነት ጥያቄን ውድቅ አድርገዋል። ፍልስጤማውያን የእስራኤልን ወረራ እምቢ ብለው ሌላ የውጭ ወረራ እንዴት ይቀበላሉ ሲሉ የጠየቁት መሻል በጋዛ የሚሰማራ ማንኛውም የውጭ ኃይል እንደ ወራሪ እንደሚቆጠርም አስጠንቅቀዋል። ሐማስ ዲሞክራሲያዊ ምርጫ እንዲካሄድና ፍልስጤማውያን የራሳቸውን መሪ እንዲመርጡ እንደሚፈልግ ገልጾ አሜሪካ የእስራኤልን ጥቅም ብቻ ከማስጠበቅ ይልቅ የራሷን ብሔራዊ ጥቅም እንድታስቀድም ጥሪ አቅርበዋል። ሐማስ ትጥቁን ለማስቀመጥ ዝግጁ መሆኑን ቢገልጽም ይህ የሚሆነው ግን ዘላቂ የፖለቲካ መፍትሄ ሲገኝ ብቻ መሆኑንም አስታውቋል። እናም የተኩስ አቁም ስምምነቱ ቀጣይነት በከፍተኛ ጥርጣሬ ላይ ወድቋል። በሁለተኛው ምዕራፍ ላይ የተቀመጠው የሐማስ ትጥቅ መፍታት ጉዳይ ትልቁ አወዛጋቢ ነጥብ ሆኖም ቀጥሏል። ሐማስ ትጥቅ የምፈታው የፍልስጤም መንግስት ሲመሰረት ብቻ ነው ሲል፣ እስራኤል ደግሞ ሐማስ በሰላማዊ መንገድ ትጥቅ ካልፈታ ወታደራዊ እርምጃ ወስዳለሁ እያለች ትገኛለች። በተጨማሪም በጋዛ ውስጥ እንዲሰማራ የታሰበው ዓለም አቀፍ የሰላም አስከባሪ ኃይል ስብጥር እስካሁን አልታወቀም። ቱርክና ኢንዶኔዥያ ተሳታፊ ሊሆኑ እንደሚችሉ ቢገመትም እስራኤል በተለይም የቱርክን ተሳትፎ አጥብቃ እየተቃወመች ትገኛለች። ይህ አለመግባባት የጋዛን መልሶ ግንባታና የአስተዳደር መዋቅር ምስረታውን ወደ ኋላ ጎትቶታል። እንዲሁም የፍልስጤም አስተዳደር በጋዛ ሊኖረው የሚችለው ሚናና ሊያደርጋቸው የሚገቡት ሪፎርሞች እስካሁን ግልጽ አልሆኑም። እናም በአጠቃላይ የጋዛ የተኩስ አቁም ስምምነት በወረቀት ላይ የሰፈረ ቢሆንም በተግባር ግን ግጭቱ ወደ ቀዝቃዛ ጦርነትና በየቀኑ ወደሚፈጸም ጥቃት ተቀይሯል። የፍልስጤም ሕዝብ በእስራኤል ወታደራዊ ጫናና በከፋ የሰብአዊ መብት ጥሰት መካከል እየማቀቀም ይገኛል። ዓለም አቀፉ ማህበረሰብ ደግሞ በተለይም አሜሪካ በእስራኤል ላይ ጠንካራ ጫና ካላሳደረች እንዲሁም እርዳታ ያለ ገደብ እንዲገባ ካላደረገች ስምምነቱ ሙሉ በሙሉ የመፍረስ አደጋ ተጋርጦበታል። የሁለት መንግስትነት መፍትሄ ወይም ቱ ስቴት ሶሉሽን በአሁኑ ወቅት ከምንጊዜውም በላይ ሩቅ መስሎ ታይቷል። ኔታንያሁ የፍልስጤምን ነጻ መንግስት ምስረታ በይፋ ውድቅ ማድረጋቸው እንዲሁም ሐማስ ራስን የመከላከል መብቴን አሳልፌ አልሰጥም ማለቱ የቀጠናው ሰላም አሁንም በጨለማ ውስጥ መሆኑን ያሳያል። የጋዛ ህዝብ የሚፈልገው ቃላትን ብቻ ሳይሆን በተግባር የሚታይ ሰላምና መልሶ ግንባታ እንደሆነም እየተገለጸ ይገኛል። በ2026 የሚካሄደው የእስራኤል ምርጫ አዲስ ተስፋ ሊያመጣ ቢችልም እስካሁን ግን በእስራኤል ፖለቲካ ውስጥ የፍልስጤምን ነጻነት የሚደግፍ ጠንካራ ኃይል አልታየም። እናም ፕሬዝደንት ዶናልድ ትራምፕ በ2026 መጀመሪያ ላይ የዓለም አቀፍ የሰላም ቦርድ አባላትን ይፋ እንደሚያደርጉ ቢገልጹም በቦርድ ውስጥ የሚካተቱ አካላት ገለልተኝነት ግን ጥያቄን ያስነሳ ሆኗል። በመሆኑም የጋዛ የተኩስ አቁም ስምምነት እንደ ስምምነት ብቻ ሳይሆን ጋዛ በተግባር በእስራኤል ወታደራዊ ቁጥጥርና በሐማስ በሚመራው ራሱን የሚከላከል ኃይል መካከል ተከፋፍላ ራሴን እየተከላከልሁ ነው በሚለው ኃይል መካከል ተከፋፍላ የምትቀጥልበት ሁኔታ ሊፈጠር ይችላል። ይህ ደግሞ ለፍልስጤማውያንም ሆነ ለመላው ቀጠናው ዘላቂ ሰላምን የሚያመጣ አይሆንም። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ኤፒ ኒውስን በዋቢነት ተጠቅመናል።